በሩሲያና በዩክሬን መካከል ያለው ጦርነት ወደ አራተኛ ዓመቱ ሲጠጋ የዓለም የፖለቲካ መድረክ በዲፕሎማሲና በጦርነት አዲስ ምዕራፍ መካከል ተንጠልጥሏል። ባለፉት ሳምንታት በአሜሪካ የሚመራው ጦርነቱን ለማስቆም የሚደረገው ጥረት ከፍተኛ መሻሻልን እያገኘ ሲሆን የዩክሬን ልዑካን በዋሽንግተን የአሜሪካ ተወካዮች ጋር ለመምከር ተገናኝተዋል። የአሜሪካ ከፍተኛ ባለሥልጣናትም ወደ ሞስኮ ሊያቀኑ እንደሆነ እየተሰማ ነው። በሌላ በኩል ሩሲያ በኪየቭና አካባቢዋ ላይ የሰው ሕይወት የቀጠፈ የድሮንና ሚሳኤል ጥቃቶችን እያካሄደች ቀጥላለች። የሩሲያ ድሮንና ሚሳኤል ጥቃቶች በዩክሬን ዋና ከተማና በአካባቢዋ ቢያንስ 3 ሰዎችን መግደላቸውን የዩክሬን ባለሥልጣናት ተናግረዋል። የአገሪቱ ተወካዮች ጦርነቱን ለማቆም በዶናልድ ትራምፕ በቀረበው የተሻሻለ የሰላም ስምምነት ላይ ለመምከር ወደ አሜሪካ ባቀኑበት ወቅት ነው ጥቃቱ የተፈጸመው ሲል አሶሼትድ ፕሬስ በዘገባው አስፍሯል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ እንደጻፉት በብሔራዊ ደህንነት ኃላፊ ሩስተም ኡሜሮቭ የሚመራ ልዑክ ጦርነቱን ለማቆም የሚያስፈልጉትን እርምጃዎች በአፋጣኝ ለማከናወን በሂደት ላይ ይገኛል። ከዚያም ከአሜሪካ ልዑክ በሚቀጥለው ሳምንት አጋማሽ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር ወደ ሞስኮ እንደሚጓዝ ይጠበቃል። የኪየቭ ከተማ ወታደራዊ አስተዳደር እንዳለው ዋና ከተማዋ ላይ በደረሰው ጥቃት 2 ሰዎች ሲሞቱ በሰፊው የኪየቭ ክልል ላይ በተደረገው የተቀናጀ የሚሳኤልና የድሮን ጥቃት ደግሞ አንዲት ሴት መሞቷና 8 ሰዎች መቁሰላቸውን የክልሉ ፖሊስ አስታውቋል። ከሩሲያ ድሮኖች ተጠልፈው የወደቁ ፍርስራሾች የመኖሪያ ሕንፃዎችን መምታታቸውን በመጥቀስ የኪየቭ ከተማ ከንቲባ ቪታሊ ክሊሽኮ በኪየቭ 29 ሰዎች መቁሰላቸውን ተናግረዋል። እንዲሁም የኪየቭ ምዕራባዊ ክፍል ኃይል ማጣቱን ጠቅሰዋል። ይህ ድርጊት ዩክሬን የሰላም ድርድር ለመጀመር ወደ አሜሪካ ልዑክ በላከችበት ወቅት የተፈጸመ መሆኑ ሩሲያ ድርድር የምትፈልገው በጦር ሜዳ የበላይነቷን አረጋግጣ መሆኑን አመልክቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ 4 ዓመት ሊጠጋ የተቃረበውን ጦርነት ለማቆም የሚያስችል ባለ 8 ነጥብ እቅድ ይፋ ማድረጋቸውን ዘገባው አስታውሷል። የ8 ነጥብ ሀሳቡ ሩሲያን በእጅጉ የሚደግፍ በመሆኑ ዜሌንስኪ ከአሜሪካ ተደራዳሪዎች ጋር በፍጥነት እንዲነጋገሩ ማነሳስቷል። የአውሮፓ መሪዎች በሩሲያ ጉዳይ የራሳቸውን የወደፊት ዕጣ ፈንታ በመፍራት ድርድሩን አሳሳቢ ጉዳዮቻቸውን ወደሚያስተናግድበት መንገድ ለመምራት እየተሯሯጡ ስለመሆናቸውም እየተዘገበ ነው። በተመሳሳይ ዩክሬን የሩሲያን የገንዘብ ምንጮች ለመምታት ያቀደችውን ስትራቴጂ ቀጥላለች። የዩክሬን የጸጥታና መከላከያ ምክር ቤት ኃላፊ አንድሬይ ኮቫለንኮ እንዳሉት የዩክሬን የባህር ውስጥ ድሮኖች በጥቁር ባህር ላይ የሚገኙትን የሩሲያ የጦር መርከቦች ወይም ሻዶ ፍሊት በመምታት ወደ 70 ሚሊዮን የሚጠጋ ዶላር የነዳጅ ዘይት እንዲያጓጉዙ ማድረጋቸውን አሶሼትድ ፕሬስ በዘገባው አስፍሯል። በተጨማሪም በኖቮሮሲስክ አቅራቢያ የሚገኘው ትልቁ የነዳጅ ማደያ ተርሚናል ጥቃት ደርሶበት ስራ ማቆሙ ሞስኮ ጦርነቱን ለመቀጠል የምትጠቀምበትን የነዳጅ ገቢ ለመንጠቅ ያለመ የዩክሬን የረጅም ርቀት ድሮን ጥቃት አካል መሆኑን ሮይተርስን ጨምሮ በርካታ ሚዲያዎች አመላክተዋል። ይህ በሁለቱም በኩል ያለው ጥቃት መባባስ ከአስጨራሽ ክርክሮች በኋላ ጭላንጭል ተስፋ የታየበት የዲፕሎማሲ ሂደት በቀጣይም ከባድና የተወሳሰበ እንደሚሆን ፍንጭ የሚሰጡ ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረቡት የጦርነቱን ማብቂያ የሚያፋጥን የ28 ነጥብ እቅድ መጀመሪያ ላይ የሩሲያን አቋም በግልጽ የሚደግፍ በመሆኑ በአውሮፓ ውስጥ ስጋት ፈጥሮ ነበር። በጄኔቫ በተደረጉ ንግግሮች የዩክሬን ስጋቶች ከተደመጡ በኋላ እቅዱ የተስተካከለ ሲሆን ፕሬዚዳንት ዜሌንስኪም የተሻሻለውን እቅድን መስራት ይችላል ሲሉ በበጎ መቀበላቸው ይታወቃል። ፕሬዚዳንት ፑቲንም ወደፊት የሰላም ስምምነት መሰረት ሊሆን ይችላል በማለት ነበር በስምምነቱ ላይ ያላቸውን የይሁናል ተስፋ የገለጹት። ሆኖም ግን በሁለቱም በኩል የተሰመሩት ቀይ መስመሮች አሁንም ተራርቀዋል። የሩሲያ አቋም የዩክሬን ጦር በ2022 ሩሲያ ከሕግ ውጭ ከቀላቀለቻቸው 4 ክልሎች ሙሉ በሙሉ ካልወጣ በስተቀር ጦርነቱን አናቆም እያለች ሲሆን ዩክሬን በበኩሏ መሬት መተው በፍጹም እንደማይቻል ደጋግማ እየገለጸች ነው። እንዲሁም የኔቶ አባልነት ለዩክሬን የጸጥታ ዋስትና የሚሆንበት ቀላሉ መንገድ መሆኑን አጥብቃ ታምናለች። ይህ ልዩነት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከፑቲን ጋር በሚያደርጉት ስብሰባ ላይ ያለውን ፈተና ያሳያል። የኔቶ አባላትም የዩክሬን የጸጥታ ዋስትና ጉዳይ ላይ አጥብቀው እንደሚከራከሩ ይጠበቃል። ትራምፕ ባሳለፍነው ሳምንት እንደተናገሩት ጦርነቱን ለማቆም ያቀረቡት እቅድ ጥሩ ማስተካከያ ተደርጎበታል። እናም አምባሳደር ስቲቭ ዊትኮፍን ከፑቲን ጋር ለመገናኘት ወደ ሩሲያ እየላኩ ነው። ትራምፕ በመጨረሻም ከፑቲንና ዜሌንስኪ ጋር ሊገናኙ እንደሚችሉ ጠቁመዋል። ነገር ግን በድርድሩ ላይ የበለጠ እድገት ላይ እስከተደረሰ ብቻ መሆኑን አጽንኦት ሰጥተዋል። የትራምፕ አስተዳደር ባለሥልጣናት በዚህ ሳምንት መጨረሻ በፍሎሪዳ ውስጥ ከዩክሬን ባልደረቦቻቸው ጋር እየተገናኙ ነው። ስብሰባው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ ዊትኮፍና የትራምፕ አማች ጃሬድ ኩሽነር ያካትታል ተብሎ እንደነበር ይፋ ያልሆኑትን የስብሰባ ዝርዝሮች ለመግለጽ ስማቸው እንዳይጠቀስ የጠየቁ የአሜሪካ ባለሥልጣን ገልጸዋል። ዜሌንስኪ ዓርብ ዕለት እንዳስታወቁት የቅርብ የካቢኔ ኃላፊያቸው የሆኑትና ከአሜሪካ ጋር በተደረገው ንግግር የሀገሪቱ መሪ ተደራዳሪ የነበሩት አንድሬ ርማክ የጸረ ሙስና መርማሪዎች የርማክ መኖሪያ ቤት ከመረመሩ በኋላ ስልጣናቸውን ለቀዋል።
የ54 ዓመቱ የርማክ በሩሲያ ሙሉ የጦርነት ወቅት ሁሉ የዜሌንስኪ ቅርብ አማካሪ ነበሩ። ምንም እንኳን ለጊዜው ባይከሰሱም በሙስና ቅሌት ምክንያት ከጊዜ ወደ ጊዜ እየጨመረ የመጣ ጫና ደርሶባቸዋል። የዩክሬን የጸረ ሙስና ኤጀንሲዎች አርብ ማለዳ ላይ በኪየቭ መንግስት አውራጅ የሚገኘውን አፓርትመንታቸውን ፈትሸው ነበር። የርማክ በማህበራዊ ሚዲያ ላይ ሙሉ በሙሉ እየተባበሩ መሆናቸውን ገልጸዋል። እርሳቸው በሀገሪቱ ባለቤትነት ስር ባለው የኒኩለር ኃይል ሞኖፖሊ ኢነርጂ አቶም ጋር በተያያዘ ጉዳይ በዩክሬን ብሔራዊ የጸረ ሙስና ቢሮ እየተመረመሩም ነው። ኖቫ እንደዘገበው ከሆነ ደግሞ ይህ በዜሌንስኪ ፕሬዚዳንትነት ዘመን ትልቁ የሙስና ምርመራ ነው። የዩክሬን ጸረ ሙስና ቢሮ በዜሌንስኪ ፓርቲ የምክር ቤት አባላት ላይ ክስ ለመመስረት እየተዘጋጀ መሆኑንም ሕግ አውጪው ተናግረዋል። በርካታ የዜሌንስኪ ፓርቲ አባላት በቅርቡ በህገወጥ ገንዘብ ዝውውርና ህገወጥ ጥቅም ከማግኘት ሴራ ጋር ክስ እንደሚጠብቃቸው በሀገር ክህደት ክስ ተይዘው የሚገኙት የምክር ቤት አባል ኦሌክዛንደር ዶሚንስኪ በቴሌግራም ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። ዜናው የብሔራዊ የጸረ ሙስና ቢሮ በዩክሬን የኃይል ዘርፍ ያካሄድ ያለውን የጸረ ሙስና ዘመቻ ተከትሎ የመጣ ሲሆን ቢሮው በቅርቡ ባደረጋቸው ፍተሻዎች በውጭ ምንዛሪ የተሞሉ ሻንጣዎችን በመያዝ ፎቶግራፎችን ይፋም አድርጓል። ምርመራው የቀድሞ የፕሬዚዳንት ጽሕፈት ቤት ኃላፊ አንድሬ ርማክን፣ የቀድሞ የኃይል ሚኒስትር የርማን ጋሉሽቼንኮንና የቀድሞ ምክትል ጠቅላይ ሚኒስትር ኦሌክሴይ ቸርኒሾቭን ጨምሮ በርካታ ከፍተኛ ባለሥልጣናትን ጠያቂ አድርጓል። በዩክሬን መንግስት እምብርት ላይ የተደረገው ይህ ታይቶ የማያውቅ ፍተሻ የዩክሬን መሪ ክፉኛ አንገት ያስደፋ ሲሆን ኪየቭ የሰላም ስምምነት እንድትፈርም ከፍተኛ የአሜሪካ ግፊት ባለበት በዚህ ወቅት የድርድር ስልታቸውን አደጋ ላይ ጥሏል። ፑቲን ጦርነቱ በጦር ሜዳ ሊወሰን ይችላል የሚል እምነትን ይዘው ከባባድ ጥቃቶችንና ግስጋሴዎችን እያካሄዱ ባሉበት ወቅት በኪየቭ የተፈጠረው የፖለቲካ ክፍተት ሩሲያን በእጅጉ ሊጠቅም የሚችል እንደሆነ ሳይታለም የተፈታ ነው። ዜሌንስኪ ዛሬ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ለመነጋገር ወደ ፓሪስ ይጓዛሉ። ውይይቶች በአሜሪካ እቅድና ከአውሮፓ አጋሮቻቸው ጋር በቅርበት በመተባበር ሁኔታውንና ለፍትህና ዘላቂ ሰላም የሚረዱ ሁኔታዎችን ይወያያሉ ብሏል። ይህ በእንዲህ እንዳለ በሩሲያ የኖቮሮሲስክ ወደብ አቅራቢያ የሚገኝ በአንድ የነዳጅ ማደያ ላይ ጉዳት ከደረሱ በኋላ ቅዳሜ ዕለት ስራቸውን እንዳቆሙ ተርሚናሉን ከሚቆጣጠረው ተቋም የተሰጠ መግለጫ አመልክቷል። በዩክሬን ብሔራዊ ደህንነትና መከላከያ ምክር ቤት የጸረ መረጃ ስርጭት ማዕከል ኃላፊ የሆኑት አንድሬ ኮቫለንኮ ዩክሬን ጥቃቱን መፈጸሙን አረጋግጧል። የዩክሬን ልዩ ኃይሎች በሩሲያ ፌዴሬሽን በኃይል ዘርፉና በመሠረተ ልማቱ ላይ ሰርተዋል። በተለይም የባህር ላይ ድሮኖች በኖቮሮሲስክ አካባቢ ካስፒያን ነዳጅ ማስተላለፊያ መስመር ላይ 3 የነዳጅ ታንከር ማቆሚያዎችን አንዱን ማውደም ችለዋል ሲል በቴሌግራም ላይ ጽፏል። ለወራት የዘለቀው የዩክሬን የሩሲያ ማጣሪያዎች ላይ እንዲሁም ተርሚናሎች ላይ ያነጣጠረ የረጅም ርቀት ድሮኖች ጥቃት ሞስኮ ጦርነቱን ለመቀጠል የሚያስፈልጋትን የነዳጅ ኤክስፖርት ገቢ ለመነፈግ ያለሙ ናቸው። ኪየቭና የምዕራባውያን አገሮቿ ሩሲያ የዩክሬን ኃይል አውታሮች ወይም ግሪን ለማሽመድመድና ለሲቪሎች ሙቀት ብርሃንና የቧንቧ ውሃ አራተኛው ተከታታይ ክረምት ለመከላከል እየሞከረች ነው። በተልእኮቻቸው ምስጢራዊነት ምክንያት ስማቸው እንዳይጠቀስ የጠየቁ ከኤስቢዩ ወይም የዩክሬን ደህንነት ማዕከል የመጡ ባለስልጣን እንዳሉት ዩክሬን ማዕቀቦችን የሚያመልጠውን የሩሲያ የጦር መርከቦች አካል ናቸው የተባሉትን 2 የነዳጅ ታንከሮችን ጥቁር ባህር ላይ ለማጥቃት በአገር ውስጥ የተመረቱ የባህር ላይ ድሮኖች ትጠቅማለች።